ከአንቺ ጋር መኖር እንዴት እንደመረረኝ ብታውቂ ረጅኝ ነበር። አረ የኔንስ ባየህልኝ እንዴት ስርችት እንዳለ። አረ ሰረችሽ ግልግል በቃሽ ወጣሽኝ በቃ። ይኸውልሽ አሁን ጎረቤቶቻችን ይመጣሉ። ምንም ጭቅጭቅ እነዚህ ማለት አያስፈልግም። እንደተማረ ሰው እንደ ዘመናዊ ሰው እንነግራቸዋለን። መለያየት እንፈልጋለን፣ እህሏችን እዚህ ጋር አብቅቷል እንላለን። በቃ ነው። ስማ ደግሞ እንደለመደብህ ከሳምንት በኋላ መጣ እንዳታላዝን። ሳላዝን ታየኝ እኮ አንቺን ልለምን። ይልቁንስ አንድ ነገር ላይ እንስማ። ሌላ ምንም ቶፈንቶ ማላዘን ሰበብ አያስፈልግም። መጡ አይደለም በቃ አብቅተናል። እኔና እሷ በሰላም ለመለያየት ወስነናል። እኔስ ምን ክፉ ደግ አናገረኝ? ነው ደስ ብሎኝ ነው። እኔ ወጥቼ ለራሴ አልኖርም እንዴ? እስከ መቼ ካንተ ጋር እዚህ ተቆራምቼ እኖራለሁ? ተቆራምጥ ክፉ ደግ ብትናገሪስ? ስለኔ ምን ክፉ ታወሪያለሽ አንቺ? እድልሽኝ አስረሽኝ የውቀት ያኖርሽኝ አንቺ ነሽ አይደል? ለማንኛውም እንዳትረሽ። ይመጣሉ፣ በሰላም መለያየት እንፈልጋለን እንላለን፣ እንለያያለን። ከዛ ምን አደረገች ሲሉኝ ምንም እኔው መኖር ፈልጋለሁ እላለሁ። እንደ ዘመናዊ ሰው ምክንያት እናገራለሁ፣ እንለያያለን። ጥሩ እኔም ለነፍሴ ልድረስላት ብዬ ነው። ወጥቼ ደግሞ ውጭ ውልየው እላቸዋለሁ። ሲጀመር ስለአንተ ስንቱ ተወርቶ ያልቀና ነው። ማውራት ከተጀመረማ ስንት ማወራዋለኝ። ያንቺም እኮ ያለ ተስማምቻለሁ። በዘመናዊ መልኩ መለያየት ገመናችንን ሰው አይስማ ብዬ። እሺ ጥሩ። እንዴት አረፈዳችሁ? ቁጭ በሉ። ልክ አለች። ጎበዝ እንዴት ናችሁ? አለን መኖር ከተባለ ወረምቴ እንዴት ናችሁ? አለን ይመስገን። ምን ነው ዝም ተባባላችሁ? ይሻላል ብለን። ምኑ ማለት ምን ዛሬም ተጣላችሁ? ለመጨረሻ ጊዜ ነው ግን ዛሬ ለመጨረሻ ጊዜ ማለት ነው። ከዚህ በኋላ ደግመን ላንጣላ ለመጨረሻ ጊዜ ልናረግ ወስነን እኛ ሳንገባበት እኛ ሰንደርስ ታረቁ ማለት ነው። እኛን እዚህ ድረስ አድክመውንማ እንደዚህ አይሆንም ጋሼ። እንደዛ ለማለት ፈልገን አይደል? ነገራቸው ለመለያየት ወስነናል። በስኩ ገባ በቃ በሰላም ለመለያየት ወስነናል። አብቅቷል። እኛ ነገር ምን ነው? ምን ማት መጣ? ምንም ማት የለም። ምንም ተገኘና ነው። ተው ተረጋጉ። አይ እናንተንም ማስቸገር አያስፈልግም። ሰላም መለያየት ይሻለናል። እሺ ምንድነው መለያየት? እኮ ምንድነው ለዛ ያደረሳችሁ? ለመለያየት ያደረሳችሁ ነገር ምንድነው? እስቲ ምክንያቱን ንገሩን፣ እንወቀው እስቲ። ተው እንደዚያ በፍቅር እንዳላበዳችሁ። አሁን ለመለያየት ያደረሳችሁ ዋና ምክንያት ምንድነው? እሱ ነው አይደለም ጋሺ? በቃ ምንም መልፋት እኮ አያስፈልግም። ይሄ ዘመናዊነት ነው። እንስማማ አልቻለም። ስለዚህ በሰላማዊ መንገድ እንለያያለን። አዎ በቃ እንደዚሁ ተነጋግረን ተግባብተን መለያየት ስላለብን። መለያየት ሊኖርባችሁ ይችላል፣ ግን ምንድነው እንዴ ካላችሁ ምን እናፋታለን እኮ። እሱን ነው የምንፈልገው። ከተነገሮች በቃ እንጀምር። ግን ምንድነው ምክንያቱን ማወቅ አለብን። አዎ ምክንያቱ ለምንድን ነው የሚለው ነገር ወሳኝነት አለው። ምክንያቱም ነገ እኮ መንደርተኛው ለምን አፋታችኋቸው ብሎ ያለው ተወቃሽ የሚያደርገን እኛ ነው። ምን እንላለን እኛስ? ብትፋቱ እኛም ደስ ይለናል እኮ። ካልሆነ ችግር የለም። መንደርተኛው ግን መዘባበቻ ነው የሚያደርገን። መውጫ መግቢያ ነው የሚያሳጣው። በፍቅር ነው የምትታወቁት። ምንድን ነው ተናገሩ። እና ምክንያት ካላወቃችሁ አታፋቱንም ነው? አናፋታ ማለት ምክንያታችሁን በደንብ አውቀን ይሄ ያቀረቡት ምክንያት ያፋታል ወይስ አያፋታም የሚለውን ነገር አጥርጥረን መርምረን ከዛ የሚያፋታ ከሆነ እናፋታለን። ትክክል ነው። አሁን ይሄ እኔና እሷ በትዳር 40 ዓመት ስንቆይ እውነት ነው የምነግርህ፣ በሰላም ነገሮች ብዙ ነገር እኮ ያጋጥማል። ስንስማማ፣ ስንፋቀር፣ ስንስማማ፣ ስንጣላም ደግሞ አንዳንድ ጊዜ እየኖርን ነው።
እስከዚህ ድረስ የቆየ ነው። ያለ አንድ እንከን እኮ ትዳር እኮ አይዘልቅም። እውነት ነው። ግን 39 ነው 40 አይደለም 40 አይደለም። አዎ ልክ ነሽ። ይሁን እንደዚህ ተቻችለን ነው እንግዲህ ያን ያህል ዓመት ስንቆይ ብዙ ተሞክሮ ስላሳለፍን የማይሆን ከሆነ እንግዲህ እናፋታችሁ። ተምሳሌት ሆነናል። አሁን እኛ ብዙ ዓመት ኖረናል፣ በትዳር ብዙ ዓመት አሳልፈናል። በመቻቻል 40 ዓመት ሙሉ እንዴ 39 ተቻችለን ነው የኖርነው። እሺ እና ተሞክሯችንን እናንተ ላይ መቼም የማይሆን ከሆነ እናፋታችኋለን። አይዟችሁ። ስለዚህ ሁሉንም አልነግራቸው ማለት ነው። ሁሉም ተወርቶ ያልቃል። ትችላለህ። ሞያ የለም እኔ አንተ አታፍርም እንዴ? ይኸውልህ እሱ ይጠጣል ያመሻል። ታቤት አንተ እኔ እኮ እኔ ነኝ የምጠጣው ያመሻል። አዎ ምንም ስራ አትችልም። ቁጭ ብላ ተዘብዝፋ ነው የምትውለው። እሺ ብር ራሱ አይሰጠኝም። ብሩን የት እንደሚያጠፉ አላውቅም። ለቤት አንድ ነገር አይገዛም። መች ታብቃቂና ውሎሽ እንዳለ ሶሻል ሚዲያ ላይ ነው። ቲክቶክ ብቻ። ይህ ንጽህናውን ራሱ አይጠብቅም። ልብስ ማጠብ፣ ካልሲ ማጠብ አያውቅም። በቃ ተግማምቶ መኖር ነው። ቤት ራሱ ስራ አያግዘኝም። እና አንቺ ለምን አገባሁሽ እንዴ? ስታውደለድል ለመኖር ነው እንዴ? አይደለማ እንዴ? እኔ ባላጠብ አንቺ እንድታጥቢ ነው። ኧረ እባክህ እኮ አብኩተሽ ምን እንዳደረግሽ አናውቅም እንዴ? የቦካ ምግብ የምታቀርቢ። ዝም በል። የተብኳካ አስተሳሰብ ነው ያለው። እዩት፣ አያችሁት አይደለ? አስተሳሰቡ ራሱ የቦካ ነው። ያፍርም እንዴ? አሁን ይሄን አግብቼ መኖር ነበረብኝ እኔ? እዩት፣ ጉማሬ እኮ ነው የሚመስለው። ተረሳ። በስንት ልመና እንዳጠምረሽኝ ተረሳ። እና ስትቀባባ የታችሁኝ ጠዋት ስነሳ ወንድሜ ነው የምትመስለኝ። እኔ አንተ እንዴት ለምን አልቀሰ እንዳገባኝ ታውቃለህ እኮ አንቺ። አለመታወቃም ትንሽ አታፍሪም? ስንቶች ተሰልፈው እንደሚጠብቁኝ አታውቂም? አንተ እኔ ራሱ የእድል ጉዳይ ሆኖብኝ እንጂ ዞር ብዬ ማይኮ እንዳልነበርክም። ራስህ ስነ ስርዓት እንዴት ነው የምትናገሪው? እንዲህ ትልቅ ሰው አለ ከጎናት። በቃ አያችሁ አይደል? በቃ እንዴ አንቺም ተረጋጉ። አንተ ተረጋጋ። በቃ እኔ ግን ቁጡ ነው ደስ ይላል። ወንድ ቁጡ አስነዛዝር አንቺ ዝም ቢሰንግልኝ እንደው ልቅና አንተና አክብር። ዲሞክራት መሆን ነው እንጂ ያለበት ዘመን ደግሞ እንደዚህ መማታት ተገቢ ነው እንዴ? ልንገስጻቸው ልንመክራቸው እኮ ነው የመጣ ነው አይደለም? ተይ እንጂ ጭራሽ በዚህ በ21ኛው ክፍለ ዘመን እጁን ያነሳል። አይ እንደዚህ የለም፣ እንደዚህ ጥሩ አይደለም። እሺ ምክንያት ነው እንጂ ድብድብ አላልናችሁም እኮ። አሁን የነገራችሁን ምክንያት ለፍቺ ይዳርጋል ወይስ አይዳርግም የሚለውን ነገር ነው፣ ወይስ በይቅርታ መታለፍ አለበት የሚለውን ነገር ተሷ ጋር እስኪ እናወራበትና እነግራችኋለሁ። ምንም እኮ ማውራት አይቀርም። ምንድነው አሁን ልጁ አጓጓ ስለዘራ ይጎዳ ቆስ ደቆስ ይቀራል። ምንድነው ያው መቼም ትዳር ከባድ ነው፣ በጣም ከባድ ነው። አሁን እኛ ስንኖር እየተቻቻልን እየተመካከርን እየመከርኩ እየቻልኩ አብዛኛውን ጊዜ መቻል አለ። እንደዛ ነው። ይሄን ያህል ጊዜ አብረን ይኖር ነው። መቻቻል ያስፈልጋል። 40 ዓመት ቀላል አይደለም። 39 ያው ነው ውድዬ፣ ያው ነው እኮ እንግዲህ ስንጋባ ልጆች ነበርን። አዎ እናንተም እንዲያውም ትንሽ ዝቅ እንል ነበር እድሜያችን። እኔ 23 18 ነበረች ስንገናኝ። ዛሬ ቁጥር ላይ እንዴት ነው እየሆኑ ያሉት? እንዴት ገና በበቀቅላ ብንብቅ ምን 12 ዓመት ልጅ አይደል እንዴ ብድግ አድርጋ ያገቡ? የ12 ዓመትማ ታናሽ እህትሽ ናት 12 የነበረች። እኔ 12 ነበርኩ። አይ አንቺማ 18 ነሽ። ትንሿ እህትሽ ናት እንጂ ያቺ ቀልቀሉ አልገባኝም። እንዴት ነው እንዴ ለተስረጁኝ ነው እንዴ የፈለጉት? እንዴት ነው አረጀሽ እኮ አሁን እኮ 2 ጠጉር አብቀለሻል። ከዚህ በላይ ምን እንዴት ነው ነገሩ? አረጀሽ እንዴት ታዲያ ከዚህ በላይ ምን ከርሳኝ ሰው ጋር ኖሬ ባላረጅ ነው የሚገርመኝ።
ካርጀት ነሰይ ምን አርጌሽ ነው እኔ ማስረጃ ለፈለፉ ዛሬ በተንከባከብኩሽ እንቁላል የመሰልሽው ከኔ ጋር ስለኖርሽ ነው እንጂ ከሌላ ሰው ጋር ብትኖር እስታውን አትሞች። የተሰበረ እንቁላል ነው አመመስለው። እኔ አሁን አንደው መኖር ነው እንደሚባለው ከርሶ ጋር እየኖርኩኝ አቀማጥዬ እያኖርኩሽ አይደለ? ጠጥተዋል መሰለኝ ዛሬ ዝም ብለህ ነው። አያ አንቺ እርጉም ነሽ አንቺ። ያንቺ ጸባይ ነው ያንቺ ባህሪ ነው እኔ የሚያስጠጣኝ። እኔ እንኳን ችዮት እየኖርኩ አንቺ ነግሬሻለሁ። በቁንጥጫ እንዳላደብኖት ሰለሞን እንዴት ነው የምታስቢው? ደግሞ ከሰው ቤት ደግሞ መነዝነዙን ጀመርሽው። ደግሞ የቤትሽ አለ አንሶ ጀምር ሰው ብሎ አስታረቀ እዚህ ድረስ መምጣቱ እንዴት ነው ማናስታረቀው? ወጣቶች ናቸው። የጀመረ እርሶ ስርዓት ሊኖረው ትገባል። አንቺ ሴትዮ ዛሬ ጥርስሽን ነው የማወልቀው። የፊት ጥርስ ነው ነግሬሻለሁ። በቀሉ በቁንጥጫ እንዳላደብኖት አንቺ ይሄንን አታውቂውም ነው ልቀቂ በቀሉ ልቀቂ በቀሉ ልቀቂ። የት አባቶች እኔ በመቶኝ እኮ ነው። ኧረ እባካችሁ አንቺ ትልቅ ሰዎች አላችሁ ስለሰራ በቃ እንደ ትልቅ ሰው ነው። ምንድን ነው እናንተ በንግግር አታምኑም እንዴ? ምንድን ነው ያጣላችሁ ሲጀመር? አዎ ምክንያታችሁ ምንድን ነው እኮ ንገሩን። መስማማት አይሻልም? ጭራሽ እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።